ዛሬ ሰኔ 23 10 ሰዓት አካባቢ ነፍሷን ይማርና ቀነኒ አዱኛ ስትጠቀምበት በነበረው ቲክቶክ አካውንት ላይ ይሄኛው ፎቶ ተለቆ ነበረ። እንደምትመለከቱት የራሷ የቀነኒ አዱኛ ፎቶ ነው። ፊቷም ያስታውቃል። አንገቷንም ካስተዋላችሁት ከዚህ በፊት አስራው የነበረው መስቀል በደንብ ይታያል። አሁን ላይ ፍትህ ስንጠይቅ ጣታችንን አንዷለም ጎሳ ላይ እየቀሰረን አይደለም። ፍትህ ስንል አርቲስት አንዷለም ጎሳ እጁ ካለበት ወይንም ደግሞ ይህንን ወንጀል ፈጽሞ ከሆነ በማስረጃ ተረጋግጦ ተገቢው ፍርድ እንዲካሄድ እንፈልጋለን። በተቃራኒው ደግሞ አርቲስት አንዷለም ጎሳ ከደሙ ንጹህ ከሆነ ልክ እንደዛው በደንብ ተረጋግጦ በማስረጃ ተረጋግጦ በነፃነት እንዲኖር ሳይሸማቀቅ ደረቱን ነፍቶ ከደሙ ንጹህ እንደሆነ አረጋግጦ አስረግጦ ልናይ ይገባል ብዬ አስባለሁ። እንደዚህ አይነት ነገሮች ተደባብሰው ፍትህ ሳያገኙ ትክክለኛና እውነተኛ ነገራቸው ምን እንደሆነ ሳናቅ በጣም ለበርካታ ጊዜ እያለፈን እንገኛለን። ይህ መቀጠል የለበትም። ወንጀሉን ያደረገው ማንም ይሁን ማንም፣ ሚኒስትር ይሁን፣ አርቲስት ይሁን፣ ሰባኪ ይሁን፣ የትኛውም ሰው ይሁን ከደሙ ንጹህ ከሆነ ንጹህነቱ ተረጋግጦ በሰላም መኖር አለበት። እጁ ካለበት ደግሞ ተገቢው ፍርድ ሊካሄድ ይገባል።